ከተኛህበት ሊያነቁ የሚችሉ 5 ህጎች ልስጥህ። አንደኛ፣ ጠንክሮ መስራት። ጠንክረህ ስራ እንጂ በእድል አትመን። እድል የመስቀል ወፍ ናት፣ ለሁሉም አትታደልም። ሁለተኛ፣ ትዕግስት። ትዕግስት ይኑርህ። ትዕግስት ከሌለህ በምድር ላይ ምንም ነገር አይኖርህም። ምክንያቱም ትዕግስት የስኬት ቁልፍ ናት። የምትፈልገው ነገር የሚወስደውን ያህል ጊዜ ታገሰው። ሶስተኛ፣ መስዋዕትነት። ለምትፈልገው ነገር ሁሌም ቢሆን መስዋዕትነት ክፈል። በዚች ምድር ላይ ሰጥቶ መቀበል እንጂ ምንም ነገር በነፃ የለም። የሰጥቶ መቀበልን ህግ ጠንቅቀህ እወቅ። አራተኛ፣ ድግግሞሽ። ድግግሞሽ የለውጥ መሰረት ነው። በህይወትህ አንዴ ባነበብከው የቢዝነስ መጽሐፍ ወይም አንድ ጊዜ በሰራው ስራ የሀብት ማማ ላይ አትቀመጥም ወይ ለውጥ አታይም። ምክንያቱም ሁሌም ቢሆን ጥቃቅን ለውጥ የሚያመጡ ድግግሞሽን ይፈልጋልና። የድግግሞሽ ህግ ግባ። አምስተኛ፣ ስነ ምግባር ይኑርህ። በምድር ላይ በውድቀትህ ሰዓት ስነ ምግባር ቀጥ ብሎ የቆመ የማምለጫ መሰላል ነው። ማንም ሰው በሞቲቬሽናል ስፒከር ተነሳስቶ ወይም ደግሞ ደስ ስላለው ብቻ ተነስቶ የሆነን ስራ ሊጀምር ይችላል። የጨረሰ ግን ከተኛህበት ሊያነቁ የሚችሉ 5 ህጎች ልስጥህ። አንደኛ፣ ጠንክሮ መስራት። ጠንክረህ ስራ እንጂ በእድል አትመን። እድል የመስቀል ወፍ ናት፣ ለሁሉም አትታደልም። ሁለተኛ፣ ትዕግስት ይኑርህ። ትዕግስት ከሌለህ በምድር ላይ ምንም ነገር አይኖርም። ምክንያቱም ትዕግስት የስኬት ቁልፍ ናት። የምትፈልገው ነገር የሚወስደውን ያህል ጊዜ ታገስ። ሶስተኛ፣ መስዋዕትነት። ለምትፈልገው ነገር ሁሌም ቢሆን መስዋዕትነት ክፈል። በዚች ምድር ላይ ሰጥቶ መቀበል እንጂ ምንም ነገር በነፃ የለም። የሰጥቶ መቀበልን ህግ ጠንቅቀህ እወቅ። አራተኛ፣ ድግግሞሽ። ድግግሞሽ የለውጥ መሰረት ነው። በህይወትህ አንዴ ባነበብከው የቢዝነስ መጽሐፍ ወይም አንድ ጊዜ በሰራው ስራ የሀብት ማማ ላይ አትቀመጥም ወይ ለውጥ አታይም። ምክንያቱም ሁሌም ቢሆን ጥቃቅን ለውጥ የሚያመጡ ድግግሞሽን ይፈልጋል። አምስተኛ፣ ስነ ምግባር ይኑርህ። በምድር ላይ በውድቀትህ ሰዓት ስነ ምግባር ቀጥ ብሎ የቆመ የማምለጫ መሰላል ነው። ማንም ሰው በሞቲቬሽናል ስፒከር ተነሳስቶ ወይም ደግሞ ደስ ስላለው ብቻ ተነስቶ የሆነን ስራ ሊጀምር ይችላል። የጨረሰ